ሰላም ሰላም እንደምን አላችሁ ውድ የቀና ዩቲዩብ ቻናል ተከታታዮቼ ባለፉት በነገርኳችሁ መሰረት እንግዲህ አንዳንድ ነገሮችን አብረን የምንነድባቸው መንገዶች እያዘጋጀሁ ነው ነድፍ ያለው ብያችሁ ነበረ ማለት ነው። ስለዚህ ዛሬ ላይ ብዙሃኑ እየተጠቀመበት ያለው ይህ ወደ ሶሻል ሚዲያ ፕላትፎርም ተቀላቅሏል ማለት ነው። ይህንን ፕላትፎርም ደግሞ በእያንዳንዳችን ቤት ገብቷል ማለት ነው። ከትንሽ እስከ ትልቅ ሁሉም ሰው እየተጠቀመበት ይገኛል። ነገር ግን ሁሉም ሰው ነው ወይ ተጠቃሚነቱ ምን ያክል ድረስ ነው? እኔ ምን ያክል ደርሻለሁ? ምንድነው እየሰራሁበት ያለው? እየበላሁበት ነው ወይ? እያገኘሁበት ነው ወይ? ተጠቃሚ ሁኛለሁ ወይ የሚለው ነገር ግን ዛሬም ድረስ አነጋጋሪ ነው ማለት ነው። ሁሉም ሰው አይደለም ማለት ነው። ያየዋል፣ ስክሮል እያደረገ ያሳልፋል። ከዛም በዘለለ ግን ተጠቃሚነት ያደረገ ሰው የለም። ይህንን ደግሞ ለማድረግ ታዲያ ምን ያስፈልጋል ነው። በመጀመሪያ ደረጃ እኔ ይህንን ቪዲዮ ሳዘጋጅ እንግዲህ የተለያየ ደረጃ ላይ የተለያየ የእውቀት ደረጃ ላይ ያሉ ሰዎች አሉ። ለምሳሌ ገና ያልጀመረ ከነገ ዛሬ እጀምራለሁኝ እያለ የሚጠብቅ ነገር ግን ያልጀመረ መጀመር ግን የሚፈልግ ሰዎች አሉ። አንዳንዱ ደግሞ ጀምረው ወይ ተመልካች ያጣ ወይም ደግሞ ሰብስክራይበር ያጣ 4000 ዎች ሀወሩን ያልሞላ ሰው አለ። እንደገና ደግሞ ሌላ ደግሞ በጣም ሰርቶ ደግሞ ሌላ ደረጃ ላይ ደርሶ የሚሄድ ሰው ደግሞ አለ ማለት ነው። አሁን ይሄንን ሳቀርብ ከሙሉ በትንሹ ለጀማሪዎች የሚሆኑ ትንሾቹ ገና መነሻ ያላቸው መነሻ ሊሆናቸው ይገባል ብዬ ያሰብኩትኝን ለነሱ ነው ይሄንን ቪዲዮ ያቀረብኩትኝ። አንዳንድ ቪዲዮዎችን እነግራቸዋለሁ። የመጀመሪያው ደረጃ ዩቲዩብ ምንድነው? ምን አይነት ፕላትፎርም ነው? ዩቲዩብ ላይ ስንጠቀም ምንድነው ማድረግ ያለብን ነገር? የሌለብን ነገርስ ምንድነው? የመጀመሪያው ነገር እንግዲህ የዩቲዩብ አልጎሪዝሙን መከታተል ወይም ደግሞ መጠበቅ ነው። አልጎሪዝም ማለት ምን ማለት ነው? ቅደም ተከተሉን ተከትሎ መሄድ ማለት ነው። አንድ ቡና ይገዛል፣ ይፈጫል፣ ይወቀጣል፣ ይፈላል፣ ይጠጣል። just like that ልክ እንደዛ ዩቲዩብም ደግሞ ከመከፈት አንስቶ ሞኔታይዝድ እስከ ማድረግ ድረስ ሲኬድ የራሱ የሆነ ስቴፕ አለው ማለት ነው። ያንን ስቴፕ ተከትለን ከሄድን ዩቲዩብ አድካሚ ነው። በእርግጥ እኔ ግን አንድ ነገር ልበላችሁ፣ አድካሚ ነው የሚል ሲነሳ ሰምታችሁ ሊሆን ይችላል። እውነት ለምሳሌ ደግሞ ተቀጣሪ ሆናችሁ የምታውቁ ሰዎች አላችሁ፣ ስራ የሌላችሁ ሰዎች አላችሁ፣ ገና ተማሪ የሆናችሁ ሰዎች አላችሁ። ከምትፈተነው ፈተና ይበልጣል እንዴ? ከምትሰራው ስራ ይበልጣል እንዴ? አንድ ቪዲዮ መቅረጽ፣ ጽድት ያለች ቪዲዮዎች ኮንቴንቶችን መስራት አድካሚ ነው እኮ። ግን ከዛኛው ሸክም ይበልጣል ወይ? አይበልጥም። ትችላለህ። ስለዚህ ያኛው አድርግ ተብለህ ነው የምታደርግ፣ ይሄኛውን ደግሞ የራሴ ነው ብለህ በራስ አስተሳሰብ የምሰራው ስራ ነው ማለት ነው። ስለዚህ ትችላለህ፣ ትችያለሽ። አድካሚ ነው፣ ከብዙ ውጣ ውረድ አድካሚ ነው። አዎ፣ ምንም ነፃ ነገር የለም። ሳትደክም የምታገኙ ጥረህ ግረህ ብላ ነው የተባልኩት። በቃ ጥረህ ግረህ ብላ። ለሚያርስ ሰው ብቻ እንዳይመስላችሁ፣ ወይም ለሚሸከም ሰው ብቻ እንዳይመስላችሁ። ይህንንም ደግሞ ሰርታችሁ መለወጥ መቻል ትችላላችሁ። ስለዚህ የሚያስፈልጉት ነገሮች አንዱ ምንድነው? ሰው ይሮጣል፣ በቃ መባከን ሆነ ጊዜያችን በመባከን እናሳልፈዋለን። ሁለት ወፍ የሚያሯሩጥ ሰው ሁለቶችን የማያገኛቸው። ምንድነው ማድረግ ያለብን? አጽንኦት መስጠት፣ በስነ ስርዓት ቁጭ ብሎ መከታተል። ይሄንን እቅድን እንዴት ነው ላሳካው የምችል? ረጋ ካልክ ቪዲዮዎችን በአጽንኦት መከታተል ከጀመርክ በእርግጠኝነት ነው የምነግርህ ትለወጣለህ። ከተቀጣሪነት ትወጣለህ። ከሰው ይሄንን አድርግ ከመባል ትወጣለህ። የራስህ ዓለም ፈጥረህ የራስህን የቢዝነስ ማስኬድ ትችላለህ ማለት ነው። ትልቅ ነው ዩቲዩብ። አንዴ ወደ መስመር ውስጥ እስክትገባ ድረስ ይፈትናል። ይሄ ግን መስመር ውስጥ የምትገባው መቼ ሊሆን ይችላል? 1 ወር ነው ወይ 2 ወር ነው ወይ 1 ዓመት ነው ወይ? እሱ እንግዲህ አንተ ላይ ይመረኮዛል ማለት ነው። የአንተ ኮሚትመንት ይጠይቃል።